ወደፊት ሚስት ለመሆን ያሰባችሁ ሴቶች እንዲሁም አሁን በትዳር ውስጥ ሚስት ሆናችሁ ላላችሁ ሴቶች ለባሎች በህግ የተሰጡ 4 መብቶችን ልነግራችሁ ነው። ነይ ፋቂዋ ፋቂና ትፋቂያለሽ። ምን ያህል አስመሳዮች ናችሁ? እንደዚህ እየሰራው ነው ማባላሽ። ይኸውልሽ እያሰብሽበት ስትመጪ ከኔ ጋር እንደዚህ ይኸውልሽ ለኛ ለማሳየት ብለ በጣም ለፋ። እኔ መሬት ላይ ካለው እኮ አናት ላይ ያለው ራሱ በዛ። የቤቱ የመጀመሪያ ልጅ ሆነ ይሄ ካልደረሰብህ እመነኝ የመጀመሪያ ልጅ አይደለም። ይሄ ልጅሽ አድጓል በይ። አይ ይሄማ ጅሎ ነብኝ እኮ ትንሹ ብልጥ ነው። ይሄ በቃ ገበያ አውጥተው ቢሸጡትም ምንም አያውቅም። እኔ የምላችሁ የፈረስ የራይድ የአንጓ አገልግሎት የምትሰጡ ሹፌሮች ማለት ነው። እኔ ኩብልስቶን ካለው አልገባም ነያ ወደ አስፋልቱ ወጣ በይልኝ አይንክ ይውጣ። እንደዚህ ወደ እኔ ዞሮ ተቀመጠ። አስቡት እንዴት እንደሚጨንቅ። ምንም አማራጭ የለኝም። በቃ እኔም ቤልቴን ፈታው። ለልጆቻቸው ዳቦ ይዘን እንገባለን ብለው በዛው የቀሩ ስንት ወንድሞቻችን አሉ አይደል? ሴት ልጃችሁ 18 ዓመት ከመሆኗ በፊት ይህንን እየነገራችሁ አሳድጓት። ቪዲዮ ተጀመረ ዳቦ ተቆረሰ ይላል። አተ ረቶ ሰላም 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 ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ቤተሰቦች ከቪዲዮአችሁ ጋር አብረናችሁ ምን ቆየው እኔ ጠንበለሉ ወንድማችሁ ተሙኑ ጉሴ እንዲሁ ከካሜራ በስተጀርባ ክኖሩን ነስንሶ አጣፍቶ ከሽኖ እንዲሁ ቅምር አድርጎ ጀርባው ጉብጥ እስኪል ኤዲት አድርጎ እናንተ ሰብስክራይብ እና ላይክ የማታደርጉለት መከረኛ ወንድሜ ከርታታ ወንድሜ ግስላው ወየ የማር ወለላውና እኔ ያለው ለነሱ ግን የኔ ድምጽ ትተዋል ሙአለ ንዋይ። አረ ቤተሰቦች አረ ላይክ አድርጉለት ለዚህ ልጅ ባካችሁ በእናታችሁ ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም። እንዲሁም ቼክ አንቀበል ምንም አይነት ማስያዣ ፈጽሞ የተከለከለ ነው። እኛ ጋር የሚሰራው የሰብስክራይብ በተኗል አርጋችሁ ከርበት ብላችሁ የደውል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግዜ ለናንተ ስታረጉ ልባችን በደስታ ውይ ትላለች። አሁን ግን እኛ ላይክ ባለመደረጉ ምክንያት ማለት ጀምረናል። የላይክ ጥማት መስታወት ላይ የውሸት ማአት ብሏል ሮፍናን። ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ ይሄው ገብታችሁ አናግሩ። ሶሻል ሚዲያ ሊንኮቻችን ናቸው። ተሙዬ እንዴት ነህ? እስቲ እቺን ለበዓል በግዛባት ብላችሁ ሐሳብ ይሳብ አይሆንም። እስቲ እቺን ቅርጫ ገዛባት ሐሳብ አስደነገጥከኝ እኮ። በሐሳብ በግ ይገዛል እንዴ? አንተ ደግሞ ይገዛል። ቪዲዮ ላይክ ያደረጋችሁ ዳይ ወደ ቪዲዮ እስቲ ይሄንን ብልጥና ከሁሉም አንድ እርምጃው ቀዳሚ የሆነ ወንድማችንን እስቲ እንስማው። በሶሻል ሚዲያ ከሆነች ልጅ ጋር ተዋውቀን መጻጻፍ ጀመርን። ከዛ ቦሌ መድኃኒዓለም እንደምትኖር ነገረችኝ። የት ነው የምትኖረው አለችኝ። አሜሪካ ነው የምኖረው ምናምን አልኳት። ወደድኩ አለች። ወደደችኝ፣ ውድድድ አደረገችኝ፣ አፈቀረችኝ። ፍቅሬን መሸከም አቃታት፣ ተንገዳገደች። እኔም ወደድኳት በእውነቱ። ኢምፕሬሲቭ። ችግሩ ምንድነው? ወጋኝ፣ ቆረጠኝ፣ ፈለጠኝ ምናምን ታበዛለች እና እንደዛ እያለች ደግሞ ገንዘብ ትፈልጣለች። ዋዛ አይደለችም። እና አንድ ቀን ምርር ብሎኝ ምንድነው ያንቺ ወገብ ሁሌ የሚወጋው ድንበር ነው እንዴ ምናምን ብያት፣ እንግዲህ አንተ ደግሞ ያደለው ቤትና መኪና ይገዛለታል አንተ 50 እና 60 ሺህ ብር ላኩ ብለህ ታካብዳለህ እንዴ አለችኝ። እንዳትበሳጭብኝ ብዬ ስለምወዳት ዝም አልኩ። እሻው ምን ይሻላል ምናምን ስላት አይ በቃ የሆነ ማስታገሻ ፔንኪለር ነገር ከወሰድኩ ይተወኛል አለች። ስንት ልላክ ስል 50 ሺህ በቃል አለች። ለፔንኪለር ለማስታገሻ ምናምን ስላት እኛ እኮ የምናስታግሰው ውጠን አይደለም ጠጥተን ነው አለች። ምን እንደሚጠጡ አላቅም። ደስ ይበላት ብዬ ላኩኝ። ቅዳሜ ቀን ነው። ብደውል አታነሳም። ስልኳ አይነሳም ጭራሽ። የሆነ ሰዓት ላይ ጭራሽ ዘጋችሁ። መድኃኒቱ አይ ተኝታ ቢሆን ነው ምናምን አልኩኝ። ጠዋት ላይ ደወለች። ውዴ እንደሌላው ጊዜ ብዙም አልደወልክም 37 ሚስኮል ብቻ ነው ያገኘሁት ምናምን አለች። እውነቷን ነው። ብዙም አልጨቀጨኳትም። አንተ መጣፋ። ከዛ ምን ሆነሽ ነው ምናምን እኔ ማር ምናምን ስላት አይ ተኝቼ ነበር አለች። እንደገመትኩት ነው እንዳልኩት ነው ተኝታ ነው። በጠዋት ግን ወደ እናቴ ማዘር ጋር ልሄድ ነው ምናምን አለ። ምንድነው ማዘር ምን ሆነ በጠዋት ምናምን ስላት አይ ትንሽ ወገቧን እየሸቀሸቃት ነው አለች። ካንቺ አልፎ የነሱ ቤት ይወጋል ይሸቀሸቃል። በቃ ግንባር ነው ያሉት እንዳለ። አባቷም ከዚህ በፊት ልቤን ወጋይ ምናምን ይሉኝ ነበር እና ግራ ገባኝ። እንዴ ማሬ እኔ እኮ ገንዘቡን ከዛፍ ላይ ሸምጥጬ እኮ አይደለም የማመጣው፣ ዶላር እኮ ዝም ብሎ አይደለም የሚመጣው ምናምን ስላት ምንድነው ቃሚ መስል ሸምጥጬ ቅጠል ምናምን የምትለው
እንዳትበሳጭብኝ ብዬ አሁንም እሺ ብዬ አደረኩኝ። 50 ብር ከሰዓት ስደውልላት የሆነ ጎረምሳ አንስቶ ሄሎ አለ። ማን ነስል? ናቲ ነኝ አለ። ስልኩን ስጣት አልኩና አንቺ ናቲ የሚባል ኤክስ እንደነበረሽ እኮ ነግረሽኛል፣ የረሳሁት መሰለሽ ምናምን እና ምንድነው እየተካሄደ ያለው ምናምን ስላት አውዴ ምክርህን ሰምቼ እኮ ነው አለች። የትኛው ምክር አንቺ ስላት አይ 2 ሰዓት ሙሉ የሰበከኝ ትዝ አይልም ይቅር ስለማለት ምህረት ስለማድረግ ይቅር ለእግዚአብሔር መባባል ምናምን ስትል ሰዎች ላይ አትቋጥሪ ምናምን አልከኝ። ፈታው እኮ አለች። ወደድኳት። እቺ ልጅ ነገ ከኔም ጋር ብትጣላ ቂማት ይዝብኝም የምህረት ልብ አላት ማለት ነው። ወደድኳት። በዚህ በቃ ከበርኳት፣ ወደድኳት። እሱ አይደለም ችግሩ። እና ከዚህ በፊትም እንደዚሁ ማዘር በህይወት የለችም አርፋለች ብለሽኝ ነበረ ስላት አይ ሚስ አንደርስታንድ አድርገኸኝ ነው እንጂ ነው ያልኩ ከስራ አርፋለች ሪታየር አድርጋለች ነው ያልኩ አለች። ይሁን አልኩ። ታዲያ ይሄ ናቲስ ተብየው በሊቢያ አርጎ ሜክሲኮ ገባላልሽኝ ነበር እንዴ ስላ ኖ ኖ ኖ ኖ እንደሱ አይደለም ያልኩ ሊበላ አርጎ ሄደ ሜክሲኮ ነው እንጂ ያልኩ እዚህ ሜክሲኮ ሄደ እንጂ ያልኩ እኔ እንደ በሊቢያ አርጎ አላልኩም አለች። ለካል ተረዳኋት። ረጫታ አሁን ደግሞ ይባስ ብላ ለ10 ለ15 ቀን ከአምላኬ ጋር ከፈጣሪዬ ጋር ምክክር ላረግ ስለሆነ ስልኬ ላይ ሰራልህ ይችላል አለችኝ። ጥሩ ሐሳብ ነው። ግን ምንድነው እኔን የማያካትት ምክክር ምንድነው? እስቲ የመገለጽ ጸጋ የትንቢት ጸጋ ያላችሁ ሰዎች እስቲ ንገሩ። ምንድነው ምክክሩ? እኔን ያላካተተ ምክክር ወንድሜ ከልጁ ጋር ሊታረቁ ሊሆን አይችልም አይደል? መቼም እና እሱን እያብሰለሰልኩ መኪናዬ ውስጥ ቁልፌን እላዩ ላይ ዘግቼው ወርጄ እንዴት ብዬ ተመልሼ ልግባ? ቁልፉ ውስጥ ነው ያለው። ወንድሜ ምን ውስጥ ነው ያለው? አይ ፍቅር እንደው እውር ነው ቢሉት ፍቅር ያንተ እንደውም ጭራሽ መራመድም ማየትም ነው ያቃተው። ፓራላይዝ ይሆነ አንተ ልፈልግ ረግስ የረባክህ የሩቅ ፍቅር እዛው ይቅር የሚባለው ወዶ አይደለም ሰው። በእርግጥ ጤነኛም የሆነ ፍቅር አለ፣ ስነ ስርዓት ያላቸው እህቶቻችንም አሉ። ነገር ግን ጀለስ እህታችን ቦሌ መድኃኒዓለም አካባቢ ካለች ጤነኛ ከሆነች ልትሳለም ነው። ጤነኛ ካልሆነች ደግሞ ሰፈሩ ነው ልትሳለም ነው በዛው። ዘይ ሀበሻና እድሉን ተመልከቱልኝ እና ቤት ምን ይዤ ልምጣ ይላሉ። ባለቤቱ ያሉትን ነገር እገዛለሁ ታለው ማሚ አታሳፍኝ በጌታ ራንሺ ማሚ ካላነሳች እንግዲህ ምንም ማድረግ አይቻልም። ሚስታቸው ጋር ኖ ኖ ኖ ኖ ኖ ኖ ኖ አይ ታንዛነች እሺ አንድ ሞክሩ ድጋሚ። ኧረ በጌታ ማሚ ኧረ በጌታ አይ ቤት የተቀመጠ ልጅ አለ። ቤት የተቀመጠ ልጅ አለ። ኦኬ ኦ ማይ ጋድ እሺ ሰኞ ቤት ልደርስ ነው። ምን ይዤ ልምጣ? ምን ልግዛ? ቆይ ምን የሌለ ቤት የሌለ ቶሎ እኔ የፈለግኩት ነገር ስላለ የሚፈለግ ስለሆነ እንደ አራዳ በትክክል ተናገር። ምንድን ነው የሚፈለግ? ይኸው ግባና ይኸው ውስጥ ግባና ይኸው ኪችን ውስጥ ግባና ይኸው ቶሎ ወይ 5 እንጀራ ገደልከኝ ግን ከመቶ ሺህ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው። ለዚህ ነው አለው ማለት ነውር የሚመስለኝ። አይድል ጉዳዩ ምን መሰላችሁ? ባለፈው በረመዳን በዓል የተለያዩ ቦታዎች ላይ እዞራለሁ። እናም አጋጣሚ ለመጀመሪያ ጊዜ ያገኘኝን ሰው ጥያቄ ጠይቅና ሽልማት እሰጣለሁ እስከ 100 ሺህ ብር እንዲሁም በግም ነበረው። ቲክቶከሩ ጆን ዳንኤል ጥያቄ ቀርብላችኋል። የቤቱ ልጅ የመለሰው ምላሽ እንግዲህ እንደሰማችሁት ነው። 5 እንጀራ ቤቱ ውስጥ ችግር ያለው ሲሄድ አረገደሉት። ቤት ገብቶ አሁንም በቃ ረገጣ ነው የሚሆነው። ተረፍክ አለ
ወይኔ አለው ብለን አባባ ራሱ እኮ ብለዋል። እንዳራዳ መልስልኝ አሉ። ወደፊት ሚስት ለመሆን ያሰባችሁ ሴቶች እንዲሁም አሁን በትዳር ውስጥ ሚስት ሆናችሁ ላላችሁ ሴቶች ለባሎች በህግ የተሰጡ 4 መብቶችን ልነግራችሁ ነው። ብዙ መብቶች ተሰጥቷቸዋል፣ ግን 4ቱ ጠቃሚ የሆኑ መብቶቻቸውን እናንተ እንድታከብሩላቸው የምነግራችሁ ይሆናል ማለት ነው። ለባል አንደኛ በፍትሐብሔር ህግ ቁጥር 646 መሰረት ባል የቤቱ ሰራተኛ ለመቅጠር አቅም ከሌለው ሚስቲቱ የኩሽናውን ስራ የቤቱን ስራ እየሰራች ባልን የማገልገል ግዴታ እንዳለባት በፍትሐብሔር ህጋችን ላይ ተቀምጧል። ይህንን መብታቸውን አክብሩላቸው። እንደኔ ኩሽና ገብተ መስራት አለብህ ብላችሁ ማስገደድ አትችሉም ማለት ነው። ህጉ እናንተ ላይ ነው አስገዳጅነት እንዲኖር ያደረገው። ሁለተኛ በፍትሐብሔር ህግ ቁጥር 641 ንዑስ ቁጥር 1 መሰረት የመኖሪያ ቦታ ምርጫ ላይ እዚህ ከተማ እንኑር፣ እዚህ ስፍራ እንኑር፣ እዚህ ቀበሌ እንኑር ብላችሁ የመወሰን ስልጣን የላችሁ። ሚስቶች ባሎች ናቸው ይሄ ስልጣን ያላቸው። እዚህ ቦታ ላይ እንኑር የማለት ስልጣን ያላቸው ባሎች ናቸው። ኦኬ፣ በዚህም ጭቅጭቅ እንዳታመጡባቸው። ሌላው ደግሞ በፍትሐብሔር ህግ ቁጥር 635 ዝባር 1 መሰረት ባሎች የቤት ዘመድ ሹም ስለሆኑ አክብሯቸው፣ ህጉ ስልጣን ሰጥቷቸዋል ማለት ነው። ሌላው ደግሞ በፍትሐብሔር ህግ ቁጥር 641 ንዑስ ቁጥር 1 መሰረት ባል ሚስቱን የመጠበቅ የህግ ግዴታ አለበት፣ ኃላፊነት አለበት። ስለዚህ የት ሄደሽ ነው የት ጠፍተሽ ነው እያለ አንዳንድ ጥያቄዎችን አልፎ አልፎ ሲያቀርብላችሁ ምን አገባ ብላችሁ መጎፍጠጥ አትችሉም ማለት ነው። ህጉ ስልጣን ሰጥቶታል፣ እናንተን የመጠበቅ ስልጣን ሰጥቶታል። ኦኬ፣ እነዚህ እንግዲህ በቀድሞ የፍትሐብሔር ህግ ላይ ያሉ ናቸው። አሁን በስራ ላይ ያለው ህግ ነው። የቤተሰብ ህጉ እንግዲህ ከዚህ ተጨምቆ የወጣው ነው። የፍትሐብሔር ህጉ ሙሉ ለሙሉ አልተሰረዘም፣ ስራ ላይ ያለ ስለሆነ እናንተም ማክበር አለባችሁ። ለባል በህግ የተሰጡትን ስልጣኖቻቸውን የማክበር ግዴታ አለባችሁ። እነዚህ ለሴቶች አድርሱልኝ፣ ሪፖስት እያደረጋችሁ። መልካም ቀን። አድርሰናል። እንግዲህ ለሚመለከታቸው አካላት እንግዲህ ትላንትና ባቀረብነው ቪዲዮ ላይ ገብተህ ኩሽና ካልሰራ የሚባል ብዙ ወሬ ነበር። አገስ በፍትሐብሔር ህጉ እንግዲህ ህዝባር 1 እስከ ንዑስ አንቀጽ ድረስ ብሎ ጠቅሶታል። ደስ የሚለው ግን መጨረሻው 4ኛ ላይ ያስቀመጣት ግን ወንድ ልጅ ባል ሚስቱን የመጠበቅ ግዴታ አለበት። ሰምታችሁታል? ግዴታ አለበት። ይህ ማለት ምንድነው? ሚስቱን የማኖር ግዴታ አለበት። መነዛነዝና መጨቃጨቅ አይደለም። ረፍት መንሳት አይደለም። የት ነበርሽ የኔ ሚስት? የት ዋልሽ? ምን ተፈጠረ? የሚባሉ ጥያቄዎች እንደ ባለ ትዳርና እንደ አባወራ እንደ ሹም መብት ሰጥቶታል ማለት ነው። አይምትይ ከሆነ ህግ ይከበራል። ህግ ነው። ሁላችንም ከህግ በታችን እንዴ። ህግማ መከበር አለበት። ጸጉራችን ተላጭቶ እንግዲህ ቂሊንጦ መወረዳችን ነው። እኚህን ህጎች ካላከበረን ነው መንግስትም ይደግፈናል። አዎ ያው ነው። ፌሚኒዝም፣ ፈዬ፣ ቁንኒዝም፣ ፍይነት፣ ቁንኒዝም። ነፋቂው ነፋቂዋ ፋቂና ትፋቂያለሽ። እኔ እኮ ወንዶች ግን ለምንድን ነው ማታነቡት? እንደው ጋሽ ይሄንን አንብበው እንደው ነገሩን። አንዳንድ ጊዜ እኮ እንትን መብትና ግዴታ ማወቁ በጣም መልካም ነገር ነው። በዚህ አዎ። ግን በዚሁ አጋጣሚ እንደው የማንበብ ባህላችን ምን ይመስላል? ጋዜጣ ይዘን ሽንት ቤት ሁለተኛ ነው። ጋዜጣ ይዘን ሽንት ቤት ስንገባ እኮ አብዛኛው ኢትዮጵያውያን ለማንበብ አይደለም፣ ስለ እውነት እናንብብ ለማለት ያክል ነው። አይ ፍትሐብሔር ምን ያህል አስመሳዮች ናችሁ! ምን ያህልስ ጮቆች ናችሁ! ከዚህ እህታችን ግን አይበልጥም። ኧረ እባካችሁ ተመልከቱልኝ፣ ጊዜው ከብዷል። ለኦፍ ሞሽን ነው የተጠቀመችው። ቼንጅ ኦፍ ፖዚሽን ዊዝ ታይም። በቃ አየር ላይ ልውጥ እንዲህ ነበር፣ አለቀ። ተው ይሄ እሳቃችን ምናምን እንደው ለማስመሰል ፈገግ አለን በል። ለቅሷችን ለማስመሰል ይሆናል። ገሲ ሀዘን እኮ ከሆድ ሲሆን ነው ጥሩ። ለሞተው ቤተሰብ እንዲሁም የሞተውም በአጸደ ገነት ነፍሱን ያኑርልን ፈጣሪ። አሜን አሜን። እውነት ነው ግሴ። ግን ያንቺስ በዛ። እንደ ቀልድ 1 ዓመት በህይወቴ ካረኩት ትልቁ ስህተት የኔ እናት ምን ይሁን ዲግሪ ተመርቃን
ጊዜንና እድሜን የቤተሰቤን ገንዘብ ብቻ ብዙ ተስፋዬ ነበረ። ነገን አይበት ነበረ ስደርስበት ግን ባዶ። የኔ እናት ካረኩለት ከለፋሁለት ከጓጓሁለት ማመስገኛዬ ሳይሆን ማማረሪያዬ ሆኖ ሳየው ሁሌ ከዓይኖቼ እንባ ይፈሳል። ማርያምን ከልብ ይከፋኛል። ምን አለበት ከልቤ እንደዚህ ቀድጄ ባወጣው። የአገሬ ሰው ሲተርት የበላን የተማረ ወድቆ አይወድቅም። ይላል የበላውን እሺ የተማረውን ግን። የኔ ሐሳብ ነው ያማል። መልካም ቀን። በእንደዚህ አይነት ሁኔታ ውስጥ ያሉ እህት ወንድሞቻችን በየሁላችንም ቤት አሉ። በሶሻል ሚዲያ በተለይ በቲክታክ ፕላትፎርም ወጣቶች ወንድም እህቶቼ ተስፋ ሲቆርጡ እንደማየት የሚያሳምምና እንደው የሚጨንቅ ነገር የለም። ስንቶቹ ላባቸውን ጠብ አድርገው የቤተሰብ መቀነት ካላቸው ላይ ቀንሶ ቋጥሮ ልኮላቸው ያላነሰ ጊዜ ቢያንስ ግሴ ስንት ዓመት ነው? 15 ዓመትና ከዚያ በላይ አፕግሬድ እያደረጉ ሲማሩ የነበሩ ወንድም እህቶቻችን በስራ ማጣት የለፉበትና የኑሯቸው ሁኔታ ከደሞዛቸው ጋር ሳይመጣጠን ሲቀር ስንቶቹ ናቸው ቅስማቸው የተሰበረ በየቤታቸው ቁጭ ያሉት? የተማረችውና ያሳለፈችውን ጊዜ እየረገመች ነው። በማዕረግ ተመርቀውም በሜዳሊያ ተሸልመው ነገር ግን ስራ የሚባለው ነገር እንደ ደመና ብትን ብሎባቸው የቀረባቸው። ምክንያቱም የስራ ልምድ ከሌለ ዘመድ ከሌለ የለህም። አይዟችሁ ሁሉ ነገር ያልፋል፣ ግን እስኪያልፍ ያለፋል ተብሏል። ተስፋ መቁረጥ የለም። ተስፋማ የሚቆርጠው ጊዜ የሞተ እኮ ነው። ዛፍ ነው የሚቆረጠው። እንትን ነው የሚቆረጠው ወረቀት። አንተማ አንገት ነው የሚቆረጠው ግሴ። ይቅር በሉኝ። ወይኔ ነገር እንደው አንተ ነው ቀጣዩን ከፈተው። ወገኖቼ ሆይ ዛሬ ደግሞ የምመሰክርላችሁ ከረጅም ዓመታት በፊት በአዲስ አበባ ከተማ ውስጥ እየተዘዋወርኩ የፎቶግራፍ ስራ በምሰራበት ወቅት ያጋጠመኝ ነገር ነው። ከሜክሲኮ አደባባይ ተነስቼ ወደ ቄራ ፎቶግራፍ ለመስራት እሄዳለሁ። ብዙውን ጊዜ በእግራችን ነው የምንንቀሳቀሰው። ሰዎች እየጠሩን በተለያየ ሁኔታ ውስጥ ያሉ በተለያየ አጋጣሚ ላይ ፎቶ መነሳት የሚፈልጉ ሰዎች እንደ አጋጣሚም እየጠሩን ፎቶ ስለሚነሱ ታክሲ አንጠቀምም። ታዲያ በሜክሲኮ አደባባይና በቄራ መካከል ቡልጋሪያ የሚባል ሰፈር አለ። እዛ አካባቢ ስደርስ በግሩፕ ድንጋይ ላይ የተቀመጡ ልጆች ጠሩኝ። ሲሄድ በጣም ገጽታቸው የሚያስፈራ አንዱን ፊት ደህና ያልሆነ በቃ የተቦዳደሱ በጣም የሚያስፈሩ ከ8 እና ከ9 በላይ የሆኑ ልጆች ድንጋይ ላይ ተቀምጠው ናና ፎቶ አንሺ ነይ ፎቶ አንሺ ነው ያሉኝ። አሁን እዚህ ጋር ሂሳብ መነጋገር እንደሌለብኝ እምቢ ማለትም እንደሌለብኝ አስብኩኝ። ምክንያቱም አንድ ፎቶ ስናነሳ ግማሽ ሂሳብ፣ ሁለት ፎቶ ስናነሳ የአንዱን ፎቶ ሂሳብ ተቀብለን ነው የምንሄደው። ምክንያቱም በዛ ነው አሳጥበን ፎቶ እንትን ስናመጣ ቀሪውን ብር የምንቀበለው ፎቶውን ስናመጣ። አንሺን አሉና 2 ፎቶ ተነሱ። ቀብድ ይከፈላል ግማሽ ስላቸው በቃ ስታመጣ ይከፈላል ሂድ አሉኝ። አየኋቸው ሁኔታቸውን ያስፈራሉ። ኧረ ጎመን በጤና በኋላ ካሜራዬን ሳን ነገር ቢያደርጉብኝ እኔንስ አንድ ነገር ቢያደርጉኝ ብዬ ስለፈራኋቸው ዝም ብዬ ሄድኩኝ ፎቶን አንስቼ። አንድ ሰው ታዲያ በጣም ብልጥ ነሽ አምልጠሻል አለኝ። ምን ነው ስለው ቦምባርዶች እኮ ናቸው፣ ተደባዳቢ ግሩፖች ናቸው። ስለዚህ ከነሱ አይደለም አንስተህ ፎቶውን ሰተሽ ራሱ ገንዘብ መጠየቅ የለብሽም፣ ገንዘብ አይጠየቅም ከነሱ ቦክስ ነው የሚጠበቀው ብሎ አሾፈብኝና ዝም ብዬ ሄድኩኝ። ወገኖቼ ፎቶውን አሳጠብኩና አስቀመጥኩት ቤት። ምክንያቱም በዛ መንገድ ሳልፍ አንጣ ካሉኝም እሰጣቸዋለሁ፣ ምክንያቱም አደጋ አለው ለኔ ብዬ የተወሰነ ቀን አስቀመጥኩት። በዛም ሳልፍ አላየኋቸው፣ ለረጅም ጊዜም አግኝቻቸውም አላውቅም፣ ተበትነዋል። ታዲያ በአንድ ወቅት በዛው አካባቢ ሳልፍ ከግሩፑ አባላት አንዱ አገኘኝና ነይ በጣም ነው የምትፈለጊው በጣም ብሎ
አቅፍ አድርጎ ወደ ሆነ ቤት ይዞኝ ሄደ። አስፋልት ዳር ነው ቤቱ እና ትልቅ ድንኳን ተጥሏል። ይሄ ነው ልጁ፣ ይሄ ነው እኮ ፎቶ ያነሳን ብሎ ከቤተሰቡ ጋር አስተዋወቀኝ። ምን እንደተፈጠረ ታውቃላችሁ? ከመካከላቸው ከነሱ ጋር አባል የነበረው ልጅ አንዱ የቤት ደህና ቤተሰብ የሚባል ተብሎ በሚጠራ አባባል የሀብታም ልጅ ጥሩ ቤተሰቦች ያሉት ልጅ ነው። እምቢ ብሎ ነው ከነሱ ጋር የሚውለው። ታዲያ የግሩፕ ጸብ ይነሳና ሲደባደቡና ሲባረሩ ልጁ በጣም ትልቅ ጫማ ስላደረገ መሮጥ ስላልቻለ ልቡን በጩቤ ተወግቶ ይሞት። ከዛ በኋላ ቤተሰብ ውስጥ ልጁ ፎቶ የሚባል ነገር የለውም ወገኖች። ፎቶ ቢፈለግ ለማልቀሻ ሁሉ ፎቶ ይጠፋል። ሰባቱ አላለፈም፣ ድንኳን አልፈረሰም። ቀጥታ እቤቱ ይወስዱኛል። እቤቱ ሲወስዱኝ ፎቶ አለ አንተ ጋር? አዎ እንዲህ አይነት ፎቶ ከነሱ ጋር የተነሳው ፎቶ አለ። የግሩፕ ፎቶ ነው፣ ግን ለብቻ ነጥሎ ማውጣት ይቻላል አላልኳቸው። የዛ ልጅ ወንድም አሁን በተሐድሶ ውስጥ ያገለግላል በትልቅ ሚዲያ። ከዛ በኋላ እንዴት ነው የምታረጋውልኝ? ፎቶውን ማግኒፋይ አድርጌ በጣም በትልቁ አሳጠብኩላቸው። ወገኖቼ አንድ ቀን አይደለም 2 ቀን ዞሬ የማልሰራውን ክፍያ ከፈሉኝ። ተመልከቱ። በግዴታ ያነሳሁት ፎቶ ተገድጄ የገባሁበት ነገር ጊዜውን ጠብቆ አትራፊ ያደረገኝ። ተገዳችሁ የገባችሁበት ስራ አለ። ተገዳችሁ ወገኖቼ የገባችሁበት ትዳር አለ። ተገዳችሁ ያፈራችሁት ፍሬ አለ። ተገዳችሁ ከገባችሁበት ትዳር ውስጥ የወለዳችሁት ልጅ አለ። እሱ ወገኖቼ ይከሳችኋል አንድ ቀን። ተገዳችሁ ከገባችሁበት ነገር ውስጥ ያፈራችሁትን ፍሬ ያዙት። ፍሬያችሁን በእጃችሁ ላይ ያዙት። ያለፋችሁበት መንገድ በግዴታም ቢሆን እዛ ነገር ውስጥ የገባችሁት በግዴታም ቢሆን ከዛ ነገር ውስጥ ያፈራችሁትን ፍሬ ግን በእጃችሁ ይዛችሁ አኑሩት። ወገኖቼ ያ ፎቶ እኔ እንደጠቀመኝ ዛሬ በስትራግል በሆነ ህይወት ውስጥ አልፋችሁ ያገኛችሁት ነገር አንድ ቀን ዋጋችሁን ይከፍላችኋል። አንድ ቀን ዋጋችሁን ታገኙበታላችሁ፣ ትካሱበታላችሁ። ስለዚህ ዋጋ ይከፍላችሁ ያለ ፍላጎታችሁ ሄዳችሁ በመራራ መንገድ አስቸጋሪ በሆነ መንገድ ሄዳችሁ ያገኛችሁትን ነገር በእጃችሁ ላይ ያዙት። አንድ ቀን ሰዎች ያን ነገር ፈልገው ወደ እናንተ ይመጣሉ፣ ትጠቀሙበታላችሁና እንቋችሁን ነገራችሁን አትጣሉ፣ ይዛችሁ ጠብቁት ብዬ እመክራችኋለሁ። ተባረኩልኝ። ሲጀምር መቼም ትልቅ ሰው ትልቅ ነው። ተገልጦ የማያልቅ መጽሐፍ። እኛ እኮ ዝም ብለን እኮ ነው ሶሻል ሚዲያ የምንረመጠመጠው። ስንት ምሁራን ያሉበት ሀገር ላይ እኮ ነው ያለ ነው። ምን ዋጋ አለ? ጆሮ አንሰጥም እንጂ እምጥ መስሚያው ጥጥ እምድ መስሚያው ድፍን። አረ ምንም አንልም። ግስ የዚህ ላይ ማብራሪያ አያስፈልግም። ምን ልታበላሸው ነው? አዎ እንደማንቦ ይሄ እኮ ታሪክ እኮ ነው፣ መዛግብት እኮ ነው። ከትልቅ ሰው ጋር ዋል እንዲህ ትማራለህ፣ አይምሮን ታንጻለህ፣ ከአደጋ ራስን ትጠብቃለህ። በአንድ ንግግር 2 ትምህርት፣ የዱርዬነት አስከፊ፣ በዚህ በኩል ደግሞ ሌላ ትምህርት። ኧረ ዱርዬ ስትል አንድ ቪዲዮ ላሳይህ እባክህ። ዱርዬ ማለት ምን ማለት ነው? የጥያቄውን መልስ ለእናንተ ትቼዋለሁ። እባካችሁ ኮመንት ላይ ለገሴ ስትሉ ድሮፕ አድርጉት። አዎ ዛሬ እንደውም ከትልቅ ሰው ጋር እንዋልና አንድ ቀን እንደውም ልንገራችሁ እስቲ እባክህ። አንድ ሀብታምና ድሃ ጎን ለጎን ነው የሚኖሩትና ሀብታሙ ቤት ዋናው ሰውየው ሞቶ የድሃው ጎረቤት ስለሆነ ለቅሶ ቤት ጧት ሄደና ልጁን ይዞት ነው ሄደው በአጋጣሚ እና የሀብታሙ ልጁ ታለቅሳለች። ዳዲ አንተን እኮ እዛ አይመችህም፣ ቪዲዮ የለም። ዳዲ አንተን እኮ እዛ አይመችህም፣ የሀብታም ለቅሶ ሻወር የለውም። ዳዲ አንተን እዛ አይመችህም፣ አይስክሬም የለም ስትል ልጁ ቀስ አለና አባዬ ሰውየው እኛ ቤት ነው እንደሚመጣው አለ። አረ የሚጮስ አዘርነት ድሃ አይጣላ ከውሃ እውነት ነው። አረ ድህነት ላይ ስንቶቻችን ቀልደን እንችለዋለን። ወደ ያስብሱናል እንደ እኛ ጋር ነው የሚመጣው። የምርም እኛ ጋር ነው እንደሚመጣው። በዚህ ሀሳብ ትስማማላችሁ? እንደዚህ እየሰራው ነው ማባላሽ። ይኸውልሽ እያሰብሽበት ስትመጪ ከኔ ጋር እንደዚህ ይኸውልሽ ዝንጀሮ መስለሽ የምትሰሪ ከሆነ እንስማማለን። አለበለዚያ ቁጭ ብዬ አንተ የሰራውን በላለው ካልሽ ቀይ ነው ወንድሜ። ባናት ተተከለ ነው እንዴ ሲሰራ የነበረው? እንዴ መሬት ላይ ካለው እኮ አናት ላይ ያለው ራሱ በዛ እንዴ። ቢያንስ ለጌጥ እንኳን ረገፍ አድርገው ትንሽ ይነስ። ለኛ ለማሳየት ብለ በጣም ለፋ። ትንሽ ከመሬት ካለው አናት ላይ ያለው በዛሳ ምን ተርፎ ነው አናት ላይ ሁሉ ተከምሮ? ወንድም አለ ሲጀመር አንተ አታኖራት ሚስትህን። ሲጀመር አንተ አታኖራት ሚስትህን። አንተንም ሚስትህን የሚያኖራችሁ ፈጣሪ ነው።
እንደው ታወራል ግሴ አው አንተ የባልነት ግዴታህን ነው የምትወጣው ሚስትም የሚስትነት ግዴታዋን ነው የምትወጣው ወንድም አለም እገዛ ከሆነ ኦኬ ችግር የለም ታግዛለች ባትሰራም መብቷ ነው ማንንም ያስገድዳት ሰው የለም እሷ ባትሰራም ሰርተ ቤተሰብን የማስተዳደር ግዴታ ያንተ ነው የተለየ ሐሳብ ያላችሁ ሰዎች ኮሜንት ላይ አስቀምጡልን አይ ኮሜንት ላይ ቦታው ሞልቷል ካላችሁ በንግድ ባንክ አካውንታችን አስቀምጡ አይ ሐሳብ በንግድ ባንክ ባህል ሲደርስ እንትን የሚያደርገኝ ችግር አረ ጸበሉን ቅመሚት አተ አረ ሰላም ነኝ የደነበረው ሁሉ ያበደን እንዴ ይመስላል ለሊት እኮ እየጮህ ነው የምታድረው እኮ ተምዬ ጸሎት ነው እኮ መጥቶ ነው እንደምታወራው ቀስ ብላ አታወራም እንዴ ታዲያ በልብ እኮ ነው የሚወራው እኮ የቤቱ የመጀመሪያ ልጅ ሆነ ይሄ ካልደረሰብህ እመነኝ የመጀመሪያ ልጅ አይደለም ተጠራጠር ቤተሰቦችን ጠይቅ አባትህን ወይ እናትህን ጠይቅ የመጀመሪያም አይደለም ደህና ነህ ይሄው አለው እግዚአብሔር ይመስገን ደህና ነኝ ትምህርትስ እንዴት ነው አሪፍ ነው ይሄ ልጅሽ አድጓል በይ አይ ይሄማ ጅሎ ነብኝ እኮ ትንሹ ብንት ነው ይሄ በቃ ገበያ አውጥተው ቢሸጡትም ምንም አያውቅም እናቶች ግን የምር ግን ካንጀታቸው ስላሉ ነው እንጂ ኖርማል ሰው የንግግር ቢናገረን ገለናል የሰው ነፍስ አጥፍተናል ኧረ ቅስም የሆነ ሰዓት እንደው ንሽጥ ሲላቸው እንሰቱ ስር ተጥለህ ተገኝተህ ነው እኛ ቤት ያሳደግን ቀልድ እኮ እነሱ ጨዋታ ነው ግን አንተ ጋር እዚህ የሚያዝ ምታብሰለስሎ ማብሰልሰል ኒውክሌር መብላላት በሉት እንደ የጎረቤት ሰው መጥቶ እንኳን ወይ ጂኒ ድንቡሽውድ የኔ ቆንጆ ናስቲ ልሳም ሲል እናቶች አረዲያ እንደው የእንጨት ቆንጆ ማይቼ ማላቅ እንደው ሲዞር በልኝ እንዴት እንዳስጠላኝ ይረጋ ኦሌ ግፍፍ ምንድነው ችግራችሁ ቤተሰቦች እስቲ 90ዎቹ አካባቢ ላይ የነበረ ነው አሁን ላይ እንኳን ለልጆች ሜንታሊቲ ተብሎ ነገሮች እየቀሩ ልጆችም አሁን ከሚበሉት ምግብ አንፃር ሴንሲቲቭ ናቸው ራሳችንን እናጠፋለን ብንል ይሻለናል ብለው ነው የሚነሳሱት እኔ በጣም የሚገርመኝ ደግሞ የእናቶች ባህሪ እየሮጣችሁ ወድቃችሁ ወይኔ ልጅ እንደው ተረፍ ይላችሁና ልክ መትረፋችሁን ሲያረጋግጡ እያያችሁም ባተርፍ ይሻላል ጀርባ እንደልቀው ራሳችሁ ይሞታቸውና ደግሞ የሆነ ነገር ስትሆኑ ለደን ገደልኩት እጄን በእጄ በላው ይሄ ድምፅ እንኳን አይንዬ ጋር ነበር አይንዬ ስንቴ ነው የግድያ ሙከራ ያረክሽብኝ የጋሽኑ ጌን እንኳን ታዩ እሱ እዚህ ሆኜ እንኳን በቃላት ጥይት እያንደፋደፈኝ ነው እስቲ ለራሱ እንደውም የኑጌንም ንክሰስ እንዴ መክሰስ እኮ እንችላለን ተዘራ ስንቻለ ፋሲካ ደርሷል አሁን ስንሄድ ሌላ ችግር ኑጌ ቢግ ላቭ ኤንድ ቢግ ሪስፔክት የኔ አባት ታፕ ዘ ስክሪን ጋይስ ላይቭ ላይ ሆኖ ነው አይኔ ነገሪው ሰላም ጋይስ እንዴት ናችሁ ዛሬ ከዮሐንስ መመለሴ ነው በጣም ደክሞኛል ዛሬ ደግሞ ዝርዝር እያሉ እንደዚህ ሲያጨናንቁ ነው የቆዩት ለማንኛውም ዛሬ ሰራውትን ኑ ላሳያችሁ ለማንኩትም ይቺን ብቻ እንደዚህ ሳብ ተለወጡ እንደ 50 ሳንቲም እንዴት ይሰጣል 50 ሳንቲም አሁን ምን ይሰራል የማይገዛ ነገር ለምን ታመጣላችሁ እኛ ስራ ብለን ወጥተን ይችን ይዞ መግባት አግባብ ነው አይናችንን አፍጥጠን ካሁን ይሰጡናል እያልን እኮ ተሳቀቀኝ ምን ማለት ነው ሻውን ይችን ብር ይዞ መግባት ማለት በቃ የልጆች የትምህርት ቤት ክፍያ አለብን የመኪና ግብር አለ በአመት የቤት ግብር አለ የውሃ አለ የመብራት አለ በጣም ከባድ ነው ኑሮ ኧረ ተው ግን ብር ስጡ እንዴ ይሄ ነገር ድንገት ቀልድ ሊሆን ይችላል ጨዋታ ሊሆን ይችላል ነገር ግን ወደ እውነታው ስንመጣ እጃቸውን ዘርግተው የሚጠይቁ ስንት እናቶቻችን ስንት ልጆች ያሏቸው እናቶች አሉ አንቺ እንደ ቀልድ የቀለድሽው ቀልድ ስንቶቹን እንጀራ ያሳጣቸዋል እንደዚህ አሁን ይሄን ቪዲዮ አይተው እጃቸውን ከመስጠት የሚሰበስቡ አሉ ጤነኛውን ሰው የምትመርዙት እናንተው ምን አይነት ሰው እንደው በቃ አትበሳጭ ፕሮፌሰር አረገሴ ተወበናት እንደው አንተም ተቃጥለሞት እኮ ጠቆረ ፊት ራሱ ያየው እኮ ተቀየርክ ምን አለ ባሮ እንደው ባረሁት እኮ ያለችው ወደቱን እኮ ነው እንደው ምን አይነት ትውልድ ላይ ደርሰናል ተው ካፍኩ ማውጣ አረ ከሽንት ቤት ሙጣ ደግሞ ምክሩላ ሽንት ቤት እንዴ ልቦና ይስጣችሁ ለማንኛውም እኔ የምላችሁ የፈረስ የራይድ የያንጓ አገልግሎት የምትሰጡ ሹፌሮች ማለት ነው እኔ ኩብልስቶን ካለው አልገባም ነያ ወደ አስፋልቱ ወጣ በይልኝ አይንክ ይውጣ
እንዴ አስፋልት ከወጣው ታክሲ አልጠቀምም እንዴ ነው ወንድም? አይ አንተም ደግሞ እኔ ወደ ውስጥ አልገባም እንደዚህ ነው በቃ ፈራለሁ ምናምን የምትል ከሆነ ደግሞ ታክሲ ሹፌር ሁን። ታክሲ ሹፌር ስትሆን አስፋልት ዳር ነው በቃ ህዝቡ የምታወርደው። አለቀ። እምጠራው ማለት ነው ከቤት የመጣ እንድትወስደኝ ነው እንጂ አስፋልት ዳር ከሄድኩኝ ማለት ነው ታክሲ አለ በሽ ነው ታክሲ። እንደው እንደ ፈረስ ጋሪ እንደዚህ ታስራችሁ እንደው ወደዚህ ወደዛ የሚባል ነገር የለም። ለምንድን ነው ለኮብልስቶን አልገባም ያለበት ምክንያት? ለምንድን ነው እምቢ ያለው? ለምንድን ነው አልመጣም ያለበት ምክንያት የሚባል ነገር ጭራሽ እንደው ጭንቅላታችሁ ላይ አይፈጥር። ደርሰን ብቻ ዝም ብለን ሐሳብ መስጠት። እዚህ ሐሳብ ላይ እኔ ምንም አልሰጥም ግሴ። ለምን? ምክንያቱም ወንድማችን ራሱ ሐሳብ ይሰጣል። ናይ ስሚ። ሰላም እንዴት ናችሁ? አሁን ከምሽቱ 6 ሰዓት ከሩብ ሆኗልና ኮዬ ቆሜ እንዳጋጣሚ ነው ስልኬን እየጎረጎርኩኝ በሩን ክፍት ነው በከፍቶ ገባ አንድ ልጅና ሳይው ሹራብ ኮፍያ አድርጓል ምናምን ሲል ደነገጥኩኝ። ንጁ ምናምን አለኝ። ወሬን ነው መነዳው ንጁ እዚሁ ነኝ ከሰው ተጣልቼ ስለመጣው እንዳያገኙኝ ነው ነዳርቂው አንዴ ገብቷል። ምንም መጋተትም ምንም አልችልም። ስለዚህ በቃ አስነሳውኝና ነዶት የመጣው ይምጣብኝ። ከዛ በዚህ ገቢ ያለኝ በኮንዶሚኒየሞቹ ማለት ገባው። ኮብልስቶን ነው ዝናብ እያካፋ ነበር። ደግሞ ሰው የሚባል የለም ጭር ብሏል። ገባው። ከዛ እንደዚህ ወደኔ ዞሮ ተቀመጠ። አስቡት እንዴት እንደሚጨንቅ። ከዛ ምንም አማራጭ የለኝም። በቃ እኔም ቤልቴን ፈታው። እያየኝ ነው እንደዚህ ወደሱ ተቀምጬ ወደዚህ ዙሪ ሲለኝ ራሱ ወደሱ እያየው ነው የዞርኩት። ከዛ በኮብልስቶን ዞረን ጀለስ አለ እሱን ጨነ ነው የሆነ ቦታ ተመልሽናለሽ ምናምን እስቲ እናያለን ምናምን አልኩትና ገባም ማለት ነው። ያን ነው ሰፈርሽ አለኝ። እዚህ ነኝ አልኩት። ኮዬ ሲለኝ ብሎክ 145 አልኩት። ብሎክ 145 ምኑ ጋር ሲለኝ እንደ አባ ልሰልኝ ነው እንደገባሽ ምናምን እያልኩኝ እንደቀላ አስመስዬ ያው ድንጋጤው እንዳለ ነው። በጣም ነው የደነገጥኩት። ከዛ ሄድን። ልክ ልጁ ጋር ስንደርስ እነዚህ በኮብልስቶን መኪናዎች ቆመዋልና መኪና ይጎረጉራል ልጁ። ከዛ አፏጨለት ምናምን መኪና ውስጥ ሆኖ እንደዚህና እንደዚህ ሆነን ዞር ብሎ አየውና ናና በቃ እንመለስ ምናምን አለ። እኔማ ኮብልስቶኑ ላይ ነው ቆምኩት ዳርዬ መቆም እየቻልኩ እና አትመልሽንም ምናምን አለኝ። አረ ብራዘር ልገባ ነው ወደ ቤት አለ እኮ የሆኑ ቦታ መልሽና 500 ብር ከፍልሻለሁ። አይ ልገባ ነው። ልገባ ከሆነ በቃ ያሁኑን አልከፍልም ማለት ነው። ያው አረ የዛሬን በወጣኝ እንጂ አትክፈልኝ እያልኩ በወዴ እንዳጋጣሚ አንድ መኪና እግዚአብሔር ተረፍ ሲለኝ ነው ከኋላ መጥቶ ቆመ። መብራት አብርቶ ማለት ነው። ዳሪያ ጅለት ሲለኝ አረ ብራዘር አሊዝም በቃ ምናምን ክላክስ አደረገልኝ ከኋላ ያለው መኪና። ብራዘር መንገድ ዘግቻለሁ ወረድልኝ ምናምን ሰራ እና ሳልከፍል ምናምን አለኝ። አረ ችግር የለውም ውረድ ብዬ አስወረድኩ ተላቸዋለሁና እኔ አሁን ከዚህ በኋላ አይደለም ማታ ቀንም በር ክፍት አድርጌ አልቀመጥም። የዛሬን ፈጣሪ አውጥቶኛል። ለእግዚአብሔር ይጠብቃችሁላችሁንም ለማለት ያክል ነው። ያው ከእግዚአብሔር ጋር ተጠንቀቁ። ሰማሽ አይደል? አንቺ ደርሰሽ አንቺ ሌክቸር ትሰጪበት የነበረው ላይፍ እንደዚህ አይነት ነው። ስንት ወንድሞቻችንን ለልጆቻቸው ዳቦ ይዘን እንገባለን ብለው በዛው የቀሩ ስንት ወንድሞቻችን አሉ አይደል? ዜና ምን ሰማው ነው እንግዲህ። ጊዜው ጤነኛ አይደለም። በእነሱም አይፈረድም። ጥልማኮስ በመሰለ ጨለማ ገባ በሉልን ይባላል። ኧረ በማታ መስራታቸው እግዚአብሔር ይስጣቸው። የማይሆን ፍርድ ማን እንፍረድ? ሀቃቋን ነጭ ነጯን እንደው መግባባት አለብን። የራስሽን ችግር ብቻ ያነሳሽ የሰውን ችግር ሳታይ ዝም ብለሽ አፍሽ እንዳመጣልሽ ባትናገሪ መልካም ነው። ይሄን ትንሽ ስለተበሳጨው ወንድማዊ ምክሬን ይመከርኩሽ። እኔ በእንግሊዝኛ ጥያቄ ጠይቃችኋለሁ፣ እናንተ ትርጓሜውን በአማርኛ ተነግሩኛላችሁ። ለምሳሌ ዩኒቨርሲቲ ማለት ትርጉሙን ታውቁታላችሁ? ታውቁታላችሁ ወይ? አታውቁም አይደል? አታውቁማ እንዴ! አትጠይቁም እንዴ! እኛን ጠይቁን። የእውቀት ዛሬ የሰፈረብንን ዩኒቨርሲቲ ማለት መካነ አእምሮ ማለት ነው። መካነ መቃብር አይደል የሚባለው? አይ እኔም ማቆም መካነ። ኧረ እባክህ በዚህ ሌሊት እንደው ስለ ሬሳ አታንሳብኝ። እኚህንና መሰል የሆኑ በተለምዶ የሚጠሩኝ በእንግሊዘኛ ቃላት እኛ አማርኛ የሚመስሉንን እስቲ ትክክለኛ ኦሪጂናል ፍቻቸውን አብረን እስቲ። ዩኒቨርሲቲ መካነ አእምሮ እንዳልኳችሁ ነው። ኢንተርኔት
በይነ መረብ እቺ ታቋታላችሁ። እሺ ሶስተኛ ቴሌቪዥን ምስለ ድምጽ። አሁን እኔም በምስለ ድምጽ እያያችሁኝ ነው። እሺ ቴሌፎን ስልክ እቺ ትታወቃለች። ኮምፒውተር መዝገበ አእምሮ ፒሲ አይደል እንዴ? ፒሲ አይደል እንዴ? አንተ ፐርሰናል ኮምፒውተር ነው። ፒሲ እኮ አብሪቬሽን ነው። ኔትወርክ ደግሞ አውታረ መረብ አሳ መረብ ነው። እናንተ እኔ እኮ ኢንተርኔት ትርጉም ያለው ነው መሰለኝ። እሺ ሳተላይት ሰው ሰራሽ መንኮራኩር ትርጉም የለውም እንደ መንኮራኩር ራሱ። እሺ ሬዲዮ ንፋሰ ድምጽ። ካሜራ ምስል መቅረጫ እቺ ፊት ለፊት ያለችዋ ማለት ነው። እሱ ይታወቃል። ባትሪ ድንጋይ አሮትሩጋዊ አሬ ደስ ይላል። ላብራቶሪ ቤተ ሙከራ ይሄ ይታወቃል። ሙዚየም ቤተ መዘክር፣ ላይብራሪ ቤተ መጻሕፍት፣ ጂኦግራፊ ስነ ምድር፣ ፊሎሶፊ ስነ አመክንዮ፣ አመክንዮ ይሄ ግዕዝ ነው የሚመስለው። ሊትሬቸር ስነ ጽሁፍ ይሄ ይታወቃል። አርት ስነ ጥበብ፣ አሪቲ አይደል? እሺ ከነዚህ ሁሉ መጨረሻ ላይ ሁለት ጥያቄ አለ። ቴክኖሎጂ እና ማይክሮስኮፕ። እኝን እናንተ በአማርኛ ኮሜንት ላይ ያስቀምጡልን፣ መርጠን እንሸልማለን። ምን ሽልማት? ምን አይነት ሽልማት? ጎበዝ በርቱ፣ እውቀት ጥሩ ነው ለሰው ልጅ ላይምሮ ገንቢ ነው ብለን ስነዳራችሁን ስነዳር ነው ስነ ምህዳር ነው። እናንተ በእንግሊዘኛ የምታውቁት እና በአማርኛ ትርጉም ያላቸው ካሉ እስቲ በውስጥ መስመር ላኩልን። እስቲ እኛ እዚህ ላይ ተንለጥፈዋለን። ዱርዬና ወመኔ ይለያያል። ወመኔ አይንም የለው ምላስም የለው ጆሮም የለው አንገትም የለው አዙሮ አይም ሚዛንም የለው ልብም የለው ወመኔ። ዱርዬ አይንም አለው አንገትም አለው ጆሮም አለው ልብም አለው ሚዛንም አለው። ከማን መብላት እንዳለበት ማን? አንድ ዱርዬ ካለ አገር አለ፣ አንድ ዱርዬ ካለ ሰፈር አለ። አንድ ዱርዬ እናት ካለች የሰፈር ልጆች ቁማር አይጫወቱም፣ ትቆነጥጣል፣ ትከላከል። ዱርዬ ማለት ሰው አሁን ቀማኛ ያደርጋል። ዱርዬ ማለት ትልቅ ሰው ነው። እዚህ ነው እንዴ ዱርዬ? እንዴ እኮ ኦሪጂናል እኮ ነው እንዴ። በፊት ዱርዬ እኮ ይታወቃል። በየሰፈሩ አንድ ጉልበተኛ ዱርዬ አለ ከተባለ የዛ ሰፈር ልጆች እንዳለ መንገድ ላይ አታገኟቸውም። በየቤታቸው በስነ ስርዓት ትምህርት ቤት ሄደሃል አልሄድኩም ምን አባስ ሰራ ትቆነጠጣለህ። ሁሉን ነገር ወደ ሼፕ የሚመልስ ነው። እንደውኑ ጊዜ እዚህ ስር ጫቱን ወትፎ ሲጃራውን እንዲይዞ ዱነክ ስላችሁ ደግሞ ዱርዬ ነፃ አውጪ ግንባር ብሎ አሁን እንደ ፓርቲ አቋቁም የሚሄዱ አይደለም። ታቶ በታቶ ሆኖ እኔ ዱርዬ ነኝ ብሎ ድራግ ማት የሚጠቀሙ አይደለም። ዱርዬ ማለት ለቤተሰቡና ለሀገሩ የሚጠቅም እናቱን የሚረዳ ሰውን የሚረዳ የሚል ወደ ጓዳ እኔ ልጎዳ። ይህ ቪዲዮ ለሴት ልጅ ወላጆች ነው። ሴት ልጆች ካሏችሁ ይህን ቪዲዮ በስነ ስርዓት ቁጭ ብላችሁ ይደመጥ ብለዋል ፕሮፌሰር። ግዴላችሁም ሴት ልጃችሁ 18 ዓመት ከመሆኗ በፊት ይህንን እየነገራችሁ አሳድጓት። በመጀመሪያ ግን ይሄ ቪዲዮ ለብዙ ወላጆች እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ አትዘንጉ። አድርሱ። ፎሎ ያላደረጋችሁ ፎሎ አድርጉ። በመጀመሪያ ደረጃ ሴት ልጃችን ከውበቷ በላይ አእምሮዋ፣ ባህሪዋና ችሎታዋ ላይ እንድታተኩል ልንነግራት ያስፈልጋል። ይሄ ዓለም ሴት ልጅ ስኬታማ እንድትሆን ውበቷንና ሳቢነቷን መጠቀም እንዳለባት ነው የሚያወራት። እኛ ግን በተቃራኒው እውነቱን ልንነግራት ያስፈልጋል። ምክንያቱም ውበቷ በ40 ዓመቷ ላይ ፌድ ማድረግ ይጀምራል። ዕውቀት፣ ባህሪ፣ ችሎታ ግን የተሻለ የሆነና እየጨመረ የሚመጣ ጉዳይ እንደሆነ እያወቀች ማደግ አለባት። በሁለተኛ ደረጃ ደግሞ በወንዶች ለመመረጥ የምትጥር ሳትሆን ራሷ መራጭ እንድትሆን አድርገን ማሳደግ አለብን። ይህንን እየነገርን ልናሳድጋት ያስፈልጋል። በተለይ በእንደኛ አይነት ማህበረሰብ ውስጥ የሴት ልጅ ህይወት ማማርና መውደቅ ጥሩ ትዳር ከማግኘትና ካለማግኘት ጋር ቀጥታ የሚያያዝ ነው። ጥሩ ትዳር ካገኘች ህይወቷ ያማረ ይሆናል። ከዛ ውጪ ከሆነ ደግሞ ፌል ታደርጋለች። በራሷ መቆም የምትችል ጥሩ ህይወት ለመኖር ጥሩ ትዳር የግድ መጠበቅ የሌለባት ያንን ጥሩ ህይወት በራሷ መፍጠር የምትችል በራሷ የምትተማመን አድርገን ልናሳድጋት ያስፈልጋል። ሶስተኛው ዓለም የሚገባሽን ሳይሆን የምትጠይቂውን ነው የሚሰጥሽ እያልን እውነቱን ነገር እናሳድጋል። እውነት ነው፣ ይሄ ዓለም ፍትሃዊ አይደለም። ከዚህ ዓለም ፍትህ መጠበቅ በፍጹም ሞኝነት ነው። ይሄ ዓለም የሚቀበለን ለኛ የሰጠነውን ዋጋ አይቶ ነው። ዋጋ ስንት ነው? ራሳችንን አዋርደን ካቀረብንለት ዋጋችንን የሚተምነው በዛው ነው። ራስሽን ካከበርሽ
ያከብርሻል። ራስሽን ዝቅ ካደረሽ ዝቅ ትያለሽ። ከዚህ ዓለም የሚገባሽን ትወስጃለሽ እንጂ የሚገባሽን አይሰጥሽም ይሄ ዓለም ብለን ሴት ልጃችን እውነቱን ነግረን ልናሳድጋት ያስፈልጋል። ይሄ ሲሆን የምትመርጥ ኮንፊደንት የሆነች በራሷ እግር መቆም የምትችል ስኬታማ ልጅ መፍጠር እንችላለን ለማለት ነው። መልካም ቀን። እንደው ልፋ ቢለ ነው ወንድሜ፣ ልፋ ቢለ ነው። በዚህ ጊዜ እውነቱን ለመናገር ከሆነ እንደው ከተጣላችሁኝ ተጣሉ። የዚህን ጊዜ ወላጅ እውነት ልጆቹን እንደዚህ ያለ ያሳድጋል ወይ? አይደለም የዘንድሮ ወላጅ ሊመክር ይቅርና እኛ ትናንሽ ልጆች ራሱ በበጎ ፈቃደኝነት እንዴ ተነሳስተን እንምከር ብለን ስንነሳ እንኳን ሰል ይሄ ቁርበት ወልደ ምክር የሚሉ ቃላት ከየቦታው ነው የሚሰነዘሩብን። ቁርበቱ ልክ ቢሆንም ቅሉ ግን መምከሩ እንዳይቀር ነው ለማለት ያክል ቁርበቱ ቁርበት አጋጣሚውን ተጠቅሜ እኮ ትልበል ደሞዝ ተጎምዷል። ቲሸርቴን ደግሞ አልሰጠኝም። ባለፈው ሰጣለሁ ብሎኝ ነበር። ገና ዳለብህ በዚህ ሁኔታ ማርያምን አልሰጠኝም። ቲሸርቱን አምጣ አንተ ስነስርዓት እሱን አልፈልግም። ይሄንን ገዛለሁ አይደል ያልከው አንተ አደብ ነው የሚያስፈልግህ። ሳይ አደብ ነው የሚያስፈልግህ። አደብ ገዛውልህ። ታዲያ መጀመሪያ ነበረ ለማለት ቅርጽ ትሰራለህ፣ በእኔ ስም ትነግዳለህ። ማንንም እንዳታምኑ። እንደው ልንገርህ አልገዛም እንዳትከራከር አናት ይዞ እንዳይሄድ ቡባ። ቤተሰብ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ግን ላይክ እና ሰብስክራይብ አላደረጋችሁም። ይሁን እኛ ባናያቸው ላይ ያያቸዋል። ምርትና አገልግሎቶቻቸውን ማስተዋወቅ ከፈለጋችሁ ይሄው የሶሻል ሚዲያ ሊንኮቻችን አናግሩን። እንወዳችኋለን፣ እናከብራችኋለን። ማፊ ሙሽክላ ሰበቅታ ሙስጠን ያ ሀቢብቲ ቴንክ ዩ